ያፌት እንግዲህ ኤፍራታን ካነቃት በኋላ እባክሽን የቅናታም ነኝ ስለምቀና መጥፎ ነገር እንዳደርግ አትጋብዥኝ። እኔ በጣም ነው እማፈቅርሽ እምወድሽ። እንዴት እዛ ጋር ትገኛለች? ለምን ትሄጃለች? ሲላት ልብስ ላመጣ ነው የሄድኩት። እኔ አንድ ሙሉ ቤት ቡቲክስ ልከፍትልሽ እችላለሁ እኮ ላንቺን መግዛትም እችላለሁ። እኔ ከፈለኩት በላይ ገንዘብ መጠነኛ ያለኝ ሰው ነኝ። እዛ ያለውን ልብስሽን ብትተይው ምንም የሚጠቅምሽ አይደለም። ለምን ሄድሽ በሚል ነበረ። ከዛ እንደገና ይቅርታ እኔ አላወቅኩም፣ ለሌላ ነገር አልሄድኩም፣ ለዚህ ነው ስትለው እሱም በቃ እንግዳስ ጎዳውሽ እንዴ እባክሽ ስሜታዊ ሁኜ እንዲጎዳሽ አትፍቀጅልኝ ብሎ ይቅርታ ጠይቋት ነበር ማለት ነው። በዚህ መካከል እንግዲህ ደግሞ ቤኒና ደግሞ ናቲ ደግሞ አጋጣሚ ሰዎች ደውለው የሆነ ነገር እንድታደርግ እያሉ ሲጋብዙት እኔ እንደዚህ አይነት ነገር መስራት አልፈልግም፣ እንደዚህ አይነት ቦታ መገኘት አልፈልግም እያለ ነበር። እነዚህ ሰዎች ግን እነማን ናቸው? በማንኛው ወገን የሆኑ በያፌት ወገን ወይንስ በነሱ ወገን የሆኑ ናቸው? ግልጽ የሆነ ነገር የለም ማለት ነው። ይህ ነው እንግዲህ ለመጨረሻው ነገር ነጥቡ ላይ የምናገኘው። ከዛ እንግዲህ ቢኒያምም ሰሞኑን በፂ ፍቅር እንግዲህ እንደ ቀልድ የተጀመረ ነገር በጣም እንትን እያለው ሄዶ ነበር እና ናታል ይህን ስለተመለከተና ስለተገነዘበ እባክህ ይህን እህቴ ጉዳይ የፂ ነገር እና ያንተ ነገር ታውቀዋለህ፣ በውሸት የተገነባ ነው፣ ሁላችንም እናውቀዋለን። ስለዚህ ነገሮችን ቅርርቦቻችሁን በልክ አድርጉት እያለው ነበረ። መጨረሻ እንግዲህ ደግሞ ያፌት እንግዲህ ተወግቷል ማለት ነው። የተወጋው በማን ነው እንዴት ተወጋ የሚለውን እንግዲህ ጨለማ ተገን አድርጎ ፊቱን ሸፍኖ ጀርባውንም ሸፍኖ የሆነ ሰው ነው እንግዲህ ያደረገው። እንግዲህ አሁን ይሄ ነገር ያፌት እንግዲህ ያደረገበት ናታል ነው ወይንስ ከራሱ ጠላቶች ናቸው ወይንስ እነማን ናቸው የሚለውን መጨረሻ ላይ እናያለን። ሰላም ውድ ቤተሰቦቼ እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን መጫን አትርሱ። ሐረግ ቀጣይ ክፍል እንግዲህ ይዘንላችሁ መተናል ማለት ነው። እንግዲህ ናታል እንግዲህ ያላሰበው ነገር ደግሞ በሱ ምክንያት እየሆነ እየመጣበት ያለ ነው። በጣም ያሳዝናል። እንግዲህ ኤፍራታይም ሁሉ ነገር ያደረገችው ናታል እስር ቤት እንዳይገባ ብላ እሱን ላለማስገባት የምትጠቀመው ሲስተም ነው። ሆኖም ግን ዛሬ የተፈጠረው ነገር ግን ናታልን ወደ እስር ቤት የሚጋብዝ ነገር ሆኖ ተገኝቷል። ይኸውም እንግዲህ ያፌት እንግዲህ አገር አማን ነው ብሎ ሲሄድ ነው እንግዲህ ጨለማ ተገን ተደርጎ በቢላዋ የተወጋው። ቢላዋ ላይ ሲወጋው ሰውየውን ካያችሁት እውነት ናታልን አይመስልም። ቀጠን ያለ ሰው ነው የሚታየው። የናታል ጀርባ አይመስልም። እንግዲህ ናታልን ለማሳሰር የፈለጉ ናቸው ወይንስ ያፌትን ለመግደል የፈለጉ ሰዎች ናቸው? ከወደ ማንኛው ነው የሚለውን ግን አብረን ወደፊት የምናይ ይሆናል ማለት ነው። ናቲ እንግዲህ በህቱ ጉዳይ አሳስቦት ለቤኒ እንግዲህ አስጠንቅቆታል ማለት ነው። ቤኒም እባክህ እሺ እንድትከፋህ አልፈልግም፣ ቃል እገባለሁ፣ ግን አፈቅራታለሁ እኮ አለው። እባክህ ፍቅርስ ምን ሰላም ይመሳል ምን ቤኒም እጁ ላይ ግድግዳውን ሲደበድብ የነበረውን ታሽጎ ናቲን አይቶት ምንድን ነው ይሄ ሲለው ቀለል ያለ ነው እባክህ ምንም ችግር የለውም አለው ማለት ምን ነው ሴቶቹ የሉም እንደ ቤቱ ጸጭ ረጭ ብሏል አለው። አይ እኔ እናንተ ግስኪ ትንሽ እናውራ አለው። አይ ለአሁን የለም ለወደፊት ግን አንድ ነገር እንነጋገር አለው። ይኸውም እንግዲህ በአንተና በፂ መካከል ላይ ያለውን ነገር ነው ግንኙነቱን ሲለው ታውቃለህ ይህ ፍቅራችሁ የውሸት ነው የተገነባ ነው፣ እሱን ደግሞ ሁላችንም አንተም እኔም እናውቃለን አለው። አዎ አለ እሱስ ልክ ነህ አለ። ግን አሁን በጣም አፈቅራታለሁኝ አለው። አውቃለሁ ሁሉን ነገር እህትህ ለሰከንድ እንድትከፋብህ አትፈልግም፣ እኔም ቢሆን እንድትከፋ አልፈልግም አለ ቢኒ። ግን ከምታስበው በላይ አፈቅራታለሁ። ፍቅር ከሀዘን ውጭ ምንም ጥቅም የለውም። ግንኙነታችሁን በልክ አድርጉት። የእኛን አታዩም ያለ ይመስላል ማለት እኔ ለእህቴ ምንም እሆናለሁኝ አለው። ከዓይኗ ላይ አንድ እንባ ጠብታ እህቴ ጋር ማየት አልፈልግም አለው። ያንተንም ጓደኝነትን ማጥበቅ እፈልጋለሁ አለው። እሺ ቃል እገባለሁ፣ እንድትከፋ አላደርግብህም እህትን። እሱን ወደፊት ምና ይሆናል። አሁን ንግማና ሴቶች የሚሰሩትን ነገር እኔ ብሎ እንግዲህ ፈገግ ካላልን ቀኑ እንደሆነ አይመሽም አለና ይዞ ገባ። ጽዮን እንግዲህ የራሱ የድሮውን እያስታወሰ ስለሆነ አሁን እሱ ምንማ እንዳልሆነ እያወቀችው ነው። ኪችን ገብታም እንግዲህ ሽንኩርት እየቆራረጠ አይኗ እያለቃቀሰ ቁርስ እያዘጋጁ
እያለችው ነበረ። እንግዲህ ናታልም እንግዲህ እያሳቀባቸው ነበረ። ጽዮንም ሁላቸውም ተሰባስበው ነበር። በዚህ መካከል ላይ እንግዲህ ልገዝሽ ብሎ ቤኒስ ማድቤት ሲገባ ኪሽን ላይ አይ እምቢ ብላው ነበረ። ግን ምን አድርጌሽ ነው ስልክ ማታነሺ ሲላት ስራ ላይ ነኝ፣ እንደምታየው ስልኬ ደግሞ ከአካባቢ የለም አለችው። ከማታ ጀምሮ ስልክሽ ካጠገብሽ የለም አላት። እውነት ምን ሆነሽ ነው ግን ሲላት እባክህ ውጣልኝ ስራ ልስራበት ብላ ተጨናነኩኝ አለች። ምን አድርጌ ነው የማጨናነቅሽ? እኔ እኮ ላግዝሽ ነው ያልኩት አላት። በቃ ውጣ ብላ ቢላዋውን ቀማችሁ ማለት ነው። እና አቶ ቢንያም እንግዲህ አልሰማኝም ስራ ላይ ነኝ ብላ እንግዲህ ያው የበፊቱን ነገር እያስታወሰች ትመስላለች እና ቦታ አልሰጠችውም። እሱም ወጣ ብሎ ውጭ ሆነና እንግዲህ ፈታ እንበል ብሎ ሻሂ አፈላልታ ቁርስ ሲያዘጋጁ ሲቀዘቅዝ ትጠጫዋለች ብላ ሻሂው እናንተ ጠጡ ሰርቪሱን ላድርስ ብላ አውቃ ሰርቪሱ ላይ ያለውን ሻሂ ልብሷ ላይ ሉሊት ላይ ታፈስባታለች። እንደገና ቤዛና ናቲ ተያዩ። ሆን ብላ ያደረገችባት እና የመሰላቸውና እየሳቁ ነበረ። እሷም ይቅርታ አድርግልኝ ሲሉ ብለው ነበረ ያለፉት። እንግዲህ ሂጂ ዝንብ እንዳያወርሽ ገላ መታጠቢያ ውስጥ ግቢ ያለቻትና እንግዲህ ጽዮን ስታስቧት እናያት ብድሯን እየመለሰች ትመስላለች። ሽንት ቤት ስትገባላት ደግሞ ሽንት አለ ናቲ ማለት ነው። ምን እየተካሄደ ነው ሲላት አይ ምንም አለችና በፍጹም ልጅቱን ግን ምኑና ነው አለ። ኧረ ጉድ ሳታውቂ ነው ጀረመን በወጣሽ አለ ቤዚ። አላመናችሁኝም አይደለ አለች ማለት ነው። እንደፈለጋችሁ ብላ እንግዲህ ሽንት ቤትም ተከትላት ሂዳ አስፈራርታት ነበር። እንግዲህ እንደዛው እንዳለች ስትመለስ ምን ሆነች ተመለሽ እያለኝ ነበረ። ከዛ በኋላ እንግዲህ ገንዬ ጋር ደግሞ ሄዶ ነበረ ቢኒም እንግዲህ ገንዬን አይዞሽ እያለ እያጽናናት ነበረ። አንቺ ልጄ እኮ እባክህ እንደምንም ብዬ ማየት ፈልጋለሁ፣ ልጄ ናፍቀኛለች፣ ባትፈልገኝ እንኳ ልጄን ልያት፣ ኧረ እባክህ ቤኒ ልጄን አገናኘኝ እያለችው ነበረ። እሱም እሺ እሞክራለሁ፣ ደከመኝ ሰለቸኝ ዛሬስ አሁንስ ደከመኝ ብላለች ገንዬ። በቃ ሰው አይደለሁ እኔ ይከፋኛል እኮ አለችው ማለት ነው። ልጄ ስታዝን እኮ እኔ ምንም ነገር ካጠገባሁኝ እንኳ እንዳላጽናናት እኮ ሆንኩኝ እያለች ነበር ስታዝን። ቢኒም አይዞሽ እንግዲህ እያለ አንቺ በቃ በርታ በይ ብሏታል ማለት ነው። እሺ እኔ እንደምን ብዬ አገናኝሻለሁ ብሏል። ከዛ ቤዛ ደግሞ ጽዮንን አውቀሽ ነው አይደል ሻዩን የደፋሽበት አለቻት። አይደለም እኔ አውቄ አይደለም። እሺ እንዳልሽ ሁንልሽ። እኛ ግን ጠዋት ላይ ሉሊት ናታልን ስትናገረው ስለነበረ ልትበቀይ መስሎኝ ነበር አለች። ኧረ እኔ እንደዛ አላሰብኩም ትዝም አላለኝ አለቻቸው። ግን እንደ አንቺ እንደዛ እንዴት እንዳሰብሽ ግራ ገባኝ አለች ጽዮን። ግን እኮ አዎ እንደዛ ወንድሜን ሉሊት ስትናገረው የሆነ ነገር ማድረግ ነበረብኝ እርፍ አለ ቤዛ። አሁን ደግሞ አንቺ እንዴት እንዳስብ ያደረግሽ ቅላውጣ ልትይ ነው አለቻት። ግን ቆይ እስቲ ቤዛ እኔ ምን እንደምታስፈራና ምን እንደምትጠላ ታውቂያለሽ ሉሊት አለቻት። እኔ ምንም ነገር ማውቅ የለኝም። እኔ ያለብንን ችግር መጀመሪያ እንወጣ እባክሽ ተይኝ አለች። ምን ችግር አለብን? አሁን ችግራችን እኮ አለቀ። ናታል ነበር ሁሉ ነገር ረስቶ የራሱን ህይወት እየኖረ ነው አለቻት። አይደል ሁሉን ነገር ረስቶ ይመስልሻል? ተሳስተሻል። ስንት መረሳት የሌለባቸው ነገሮች እኮ አሉ አላት። አንቺም የጠቀመች መርሳትሽ ነው። አንዳንድ ጊዜ መርሳት ያለበት ሰው እንዴት ጥሩ ነው ብዬ እላለሁ። ከብዙ ነገር ነፃ እሆናለሁ። ታዲያ እኔ ስረሳ ያደረግኩት ነገር አለኝ እንዴ አለቻት። አይ በቃ ለማንኛውም ጥሩ ነው አለቻት። ከዛ እንግዲህ ሉሊትም ቀጭን ባያለች ወደ ገኒ ቤት ሄዳ ነበር። ይሄን ቤት ሁኖ ሞቶ ደግሞ ውጡ እንዳመጡት ልኛላቸው አለች። አባይን ያላየ በምንጭ ይደነቃል እያለች ምንጩም እኮ ታዲያ ላለው ሰው ያገለግላል። በትንሽ ያላመሰገነ በብዙ አይሰጥም አለቻት። ከዛ በኋላ እንግዲህ ውጪ ራስሽን ሸውጂ፣ ይልቅ አንዳንድ ቀን መተሽ ቤታችንን ወጥ ብትሰሪልን ዕቃ ታጥቢልን ጥሩ ነበረ አለቻትና ነገሩ አሁን ልጅሽ እኮ የሀብታም ሚስት ልትሆንልሽ ነው፣ ለምን ብለሽ ሰራተኝነት ትገቢያለሽ ብላ ነካ ማረገቻት። ዳጊም እንግዲህ ደረሰና ሲያያት አንቺ ደግሞ እዚህ ምን አመጣሽ አላት ማለት ነው። ከዛ እንደገና ቅፍ አድርገኝ አንቺ ውጭ ብሎ ነው ያስወጣት። እሱንም እንግዲህ ቤታችን ታውቂያለሽ እንዴ ሉሊት አላት። ቤቱን አላውቀውም ሰፈሩን እንጂ እንደምንም ብዬ ጠይቄ መጣሁ አለችው። ያኔ አላስፈላጊ ነው መምጣትሽ፣ ግድ ነው መምጣትሽ እኛ ቤት አላት። ይሄ ደግሞ የእናቱ ልጅ ቤት ሞቶ ደግሞ ቤት ትላላችሁ አለቻቸው ሉሊት።
እኛ መሄድሽን ነው የምንፈልገው ውጭልን አላት ማለት ነው። በቃ ሄድኩላችሁ ብላ ስትል እንግዲህ ገንዬን አቅፍ አድርገኝ እናቴ አበሳጨሁልሽ አይደለ ስላበሳጨች የሰየኔ ልጅ ብላ ደስ ብሏት ነበረ ያቀፈችው። ከዛ እንግዲህ ናታል ጠዋት የወጣ እስከ ማታ አልመጣም። ቤቶች ተጨንቀዋል ሁላቸውም ምን ይሻለናል ሲሉ እስኪ ያፌትና እሷ ይሆናሉ የሚያውቁትና ወደ ኤፋዬ እንደውል ብለው ኤፋዬ ሲደወለችላት እስኪ ላንቺ ስላንቺ ደህንነት ለማወቅ አይደለም ጽዬ ምን እያልሽ ነው? አሁን ደግሞ ምን ወደ ቀጥሎ ማስታወስ ተመለሽ እንዴ አለቻት። አይ ወንድሜም ማግኘት አልቻልንም። ምናልባት አንቺ የምታውቂው ነገር ካለ ወይም የሄድበት ነገር የምታውቂው ካለ ወይም ያፌት ያውቅ ከሆነ ማለት ናታን ምን ሆነ ጽ የደበቅሽኝ የሆነ ነገር አለ አለቻት። የባሰ አታምጣ ማለት አሁን ነው። ኤፍራታ ምን ሆነሻል አለቻት። አንቺ የምታውቂው ነገር ካለ ንገሪኝ ያልንሽ ነው እኮ አለችና ቤዛም አፈጠጠች ማለት ነው። ባልሽ ከእሱ አቅራቢያ ስለማይጠፋ ያለውን ነገር ይንገረኝ። አልገባኝም። እሱም ጠዋት የወጣ የት እንደሄደም አይነግረኝም። ስለዚህ አላቅም አለቻት። ከጠዋት ጀምሮ አልተደዋወላችሁም አለቻት። አይ አላቅም፣ ብናወራም ስለ ስራውና የት ሄደ የት ወጣ የሚለውን አናወራም አለቻት። በቃ ደህና ደሪ፣ ሌላ ቦታ ደውዬ እጠይቃለሁ። ግን እሱ የት እንደሄደ አልነገራችሁም? ስልክ እንኳ አልደወለላችሁም? እንደዛ ቢሆን አንቺ ጋር ደወል እንደ ኤፋ አለቻት። እና ጽዮን ተናዳ ስልኩን ዘጋችው። ቤዛ ምን አለች ስትላት በፍጹም የለም እኔም አላቅም አለች። ጠዋት የወጣ ነው አለች። እንግዲህ እዚህ ጋር እንደምታዩት ናታልን ሆን ብለው ጠዋት እንዲወጣ ያደረጉት ሰዎች አሉ ማለት ነው። ያፌትን ማጥቃት የፈለጉ እንጂ እውነት ናታል ጀግንነት ሆኖ እሱን ገሎ የሚጠቀመው ነገር ስለማያገኝ ይህን ነገር እኔ በራሴ ያደርጋል ብዬ አላስብም። ግን ሌላ ሰው ይሆናል ይሄን ነገር የፈጸመው። ሆኖም ግን እስር ቤት ኤፋዬ ናቲ እንዳይገባ ብላ መስዋዕትነት እየከፈለች አሁን ግን ብዙ ጊዜ ፊት ለፊት የሚጋፈጠው እሱ ስለሆነ ናታል ነው ተብሎ እስር ቤት የሚገባበት ቻንስ ይመጣበታል ማለት ነው። እንግዲህ ኤፍራታና ያፌትም እስካሁን አብረው የተኙት ነገር የለም። እሱ አልጋ ላይ ሲተኛ እሷ ሶፋ ላይ ነው የምትተኛው። ለምንድን ነው ሲላት እኔ እኮ ከዚህ በኋላ ሚስቴ ነሽ አንቺ ከኔ ጋር መተኛት አለብሽ ሲሆን ግንሽ ጊዜ መውሰድ ራሴ ማረጋጋት እፈልጋለሁኝ እያለች እምቢ ብለዋል። ይህንም የምታደርግበት ያሰበችውና ያለመችው ነገር እስከሚደርስ እየጠበቀች ትመስላለች። ያፌት እባክሽ ይቅርታ አድርግልኝ፣ በህይወቴ ሁሉ ያለው ነገር የሚወሰድብኝ ነገር አልፈልግም። አሁን የምታገለው ለዛ ነው። ከመጀመሪያም ያንተ አይደለሁም። ተወሰደብኝ የሚባለው የራስ የሆነ ነው። እኔና ናታል አንድ ላይ ብንሆን ግን ወስዶብኝ ሳይሆን የራሱን ነገር አስመልሶ ነው። ትሰሚኛለሽ አለ ያፌት። አንቺ የኔ ብቻ ነሽ አለ። ማንም ሊወስድሽ እና ሊያስመልስሽ አይችልም ብሎ አፈጠጠባት። ድሮም ቢሆን የሚወሰደውን ነገር ሲወሰድብኝ ዝም ያልኩት አቅም ስለሌለኝ ነው። አሁን ግን የተደራጀ አቅም አለኝ ሲል እንግዲህ በልጅነቱ አንድ የተጎዳውና የተቀማው ነገር እንዳለ እዚህ ላይ ግልጽ የሚሆንበት ነገር አለው። ይህንንም ነገር በቀል ብሎ የተነሳበት የተቀማው ነገር አለ ማለት ነው። የራስን ያልሆነ ነገር የራስ አለማድረግ ጤነኛ እምነት አይመስለኝም። ሳይካትሪክ ቢያይህ ጥሩ ነው አለችው። አንቺ ሽበኝ ምንም አይነት ሳይካትሪክ አያስፈልገኝም አላት ማለት ነው። እንግዲህ እዚህ እያለች እንግዲህ አሁንም ቢሆን አልተስማማችለትም ከሁሉም ነገር ላይ እና እንግዲህ ዛሬ ያልታሰበ ነገር መጥቷል። ያም እንግዲህ የመታውና የወጋው ሰው ማን እንደሆነ አልታወቀም። እንግዲህ ተወግቶ ሆስፒታል ሊገባ ይችላል። ሆኖም ግን ሲነቃ ያለው ነገር ከባድ ነው። አንቺ ሚስቴ እኮ ነች፣ በፈለግኩሽ ጊዜና በፈለግ ጊዜ አብረሽ መተኛት አለብሽ አላት። እንደ ሚስቴ በሆንም ያንተ ብቻን ነገር ማየት የለብህም። እስከ መቼ ነው የምጠብቅሽ? ናታልን ረስተሽ እኔን እስከምታፈቅሪ አላት። ይህ ምንም ደስ የማይል ነው አላት። እኔ እንደሱ ለማለት ፈልጌ አይደለም፣ ከአንተ ጋር ትንሽ እስከምንላመድ ነው። ያልከኝን ሁሉ እያደረግኩ አይደለም እንዲ ያፌት አለችው። እያደረግሽ አይደለም፣ አርፈሽ ተቀመጪ፣ እዚህ ቤት እንዳትወጪ ብዬሽ እሱንም ማድረግ አልቻልሽም። ለእሱ ታዲያ ይቅርታ አልኩ አይደለም እንዴ? ከዚህ በኋላ ሁለተኛ አላደርግም። ናታንን ብቻም ሳይሆን ከቤተሰቦችም ጋር አልሄድም። አትሄጂም ካልከኝ አታስብ። ይህ ብቻ መሆኔ ምንም ነገር አዲስ ነገር አይደለም አለ። እኔም እንግዲህ ከዚህ በኋላ አንቺ ልታገኛቸው የምትችያቸውን ሰዎች እኔ የምወስንልሽ ሰዎች የኔንና የአንቺን ኳሊቲ ከፍ የሚያደርጉ ሰዎች ጋር ነው የምትገናኙ እንጂ ከማንም ተራ ሰው ጋር አትገናኝም። ለዛሬው ግን አልፍሻለሁ፣ ሌላ ጊዜ ግን ንግግሬ ይከበር ብሏታል ማለት ነው።
መለማመጥ የሚባል ከአንድ ቀን በኋላ አልወድም። ለአንቺ ስል ግን እየተለማመጥኩ ነው፣ ብዙ ነገር እያልኩ ነው። ይሄ ነው እንግዲህ ደህና ደሪ፣ አንቺ ስትፈልጊ ቀን ይሆናል ብሎ እንግዲህ ጥሏት ሄዷል። እሷም እንግዲህ ደስ ብሏታል ማለት ነው። እንዲህ እያለች ማራዘም ነው የምትፈልገው። ቢኒ ደግሞ በጽዮን ሳያስበው እንግዲህ ተለክፏል ማለት ነው። የበፊቱን እንግዲህ መጀመሪያ ላት የነበረውን እያስታወሰ ነበረ። ከዛ በኋላ የተመለሰውን ሁሉ እያስታወሰ ነበረ። እና ውድ ተመልካቾቼ እንግዲህ የዛሬው እንግዲህ በዚህ ነው ያለቀው። እውነት ናታን ነው የወጋው ወይንስ ሌላ የራሱ የሆኑ ሰዎች ናቸው የወጉት? ሆኖም ግን በአጋጣሚ የሚውጋው አሁን እንግዲህ ናታን ነው ተብሎ ነው ወደ እስር ቤት የሚወረወረው። በጣም ያሳዝናል። እንግዲህ ቀጣይ ክፍል ምን እንደሆነ አብረን እንከታተላለን። ስትከታተሉኝ ስለነበር ከልብ አመሰግናለሁኝ። መልካም ቀን ተመኘውላችሁ።